ቀጠለ ከዛ በዛ ቀጠለ ሌሎች አስተማሪዎችን የቤት መግባት ጀመሩ እድሉን አገኘው ተጠቀምኩበት እድሉን አገኘው ለመጠየቅ እድሉን አገኘው ለማውራት ተጠቀምኩበት ጠየቅኳቸው ማወቅ መፈልገውን ያክል አወኩኝ መረዳት መፈልገውን ወይ ደግሞ እስከዛሬ ኦኬ ይሄንን አላቀም ምለውን ነገር ተረዳው አወኩ አይደል ከዛ በኋላ ግን የግል ውሳኔ ነው የሚሆነው ሰው ይማራል ያውቃል ይረዳል ያ ማለት አደባባይ ላይ መጥቶ የግል ላይፉን ሁሉ ነገሩን አደባባይ ያወጣል ማለት አይደለም ካወቀ በኋላ ሰው የራሱን ነው ውሳኔ የሚወስነው ለምሳሌ አሁን እኔ በምን አምናለሁ መሰላችሁ እሺ እንደውም ባለፈው የሆነ ልጅ ኮሜንት ላይ እየጻፈ ነበር እንኳን እሷ በእግዚአብሔር ምንድነው ለኔ አይደለም በነገራችን ላይ ይሄ ለኔ እንትን ብሎ ነው አይደለም እግዚአብሔር ነው የምላችሁ ግን ሌላ ሰው እንደዚህ መሆን ስለሌለበት ነው እየነገርኳችሁ ያለሁት እንኳን እሷ ምንድነው ሐዋዝ ራሱ ያደገበት ቤት ለመመለስ 8 ወር መማር ምንድነው 8 ወር ሙሉ ሲማር ነበር ነው ምናምን አይነት ኮሜንት ያየው ነበር እኔ ምንም ነገር ፐብሊክሊ አላወጣሁም ለማንንም መናገር አልፈልግም በቃ እኔና አካባቢ ላይ ያለ ሰው ካወቅም ዳሲነፍ ማለት ይሄ እኔ አንዳንድ ሰው እግዚአብሔርን በጣም ይገርመኝ ማለት ይሄ እከሌ ያሸነፈ እከሌያን አሸነፈም ወይ ደግሞ በዚህ ውድድር ነው አሚን እንንተናን ጠይቃ እንንተና ስላልመለሱላት ወደዛ ሄደሽ ምናምን አይነት ህይወት እንትን አለም ይሄ ዘላለም ህይወት ጉዳይ ነው የመዳንና የመሞት ጉዳይ ነው ሶ ሰው የራሱን ጊዜ ወስዶ የራሱን ውሳኔ ይወስናል የራሱን ውሳኔ ሲወስን ደግሞ የግድ አደባባይ ላይ ወጥቶ እኔ እንደዚህ ወስኛለሁ እኔ እንደዚህ አርጋለሁ ማለት አይተበቀበትም ምክንያቱም አደባባይ ላይ በቃ እኔ እንደዚህ ሆኛለሁ ምናምን ብሎ እስኪ ስለሆንከው ነገር ንገረን ሲባል መልስ ሲያጡ ብዙ ሰዎች አይቻውቃሉ ሶ እንደዛ አይነት ሁኔታ ውስጥ መግባት አልፈልግም አንብቤ አገናዝቤ የራሴን ውሳኔ ወስኛለሁ የራሴን ውሳኔ ወስኛለሁ ግን አደባባይ ላይ ማውጣቱ ግዴታ አይመስለኝም ምክንያቱም እኔ መጀመሪያም የጠየኩበት ኢንቴንሽን ሃይማኖት ልቀይር ነው ወይ ሃይማኖት ቀይር ያለው አስቀይሩኝ ወይ እንደዛ አይደለም የራሴ የውስጥ ጩኸት ነበረ የራሴ መፈልገው የሆነ ነገር ነበረ ማወቅ መፈልገው ጠየቅኩኝ አንድ ነገር ልንገራችሁ አሁንም ቢሆን እኔ ከመጠየቅ አላርፍም እግዚአብሔር ይመስገን አሁን በጣም ነፍሴ እርፍ ያለችበት ቦታ ላይ ነኝ እግዚአብሔር ይመስገን በጣም ደስተኛ ነኝ ግን ነገም የሆነ ጥያቄ ቢኖረኝ ኖሃ እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት አቴንሽን ፈልጋ ነው ምናምን የሚለውን ነገር ሰምቼ ወይ እንትን ብዬ ከመጠየቅ ወደ ኋላ ምን አይነት ሴት አይደለሁም ነገም እጠይቃለሁ ያልገባኝን ምክንያቱም ሰው አውቆ አይጨርስ መጽሐፍ ቅዱስ በተለይ ይሄ መንፈሳዊ ትምህርት ምናምን ደግሞ አውቃችሁ የምትጨርሱት ነገር አይደለም ሰው የሚበቃውን ወይ ደግሞ ሆዱ የሚችለውን ያክል ነው የሚጠጣው እንጂ ጠጥታችሁ የምትጨርሱት አይደለም እንደውም አንድ አስተማሪ ሲናገር ምን አለ ወንዝ ነው ሀይቅ ነው ምናምን ከዛ ያ ሰው መጠጣት የሚችለውን ያክል ይጠጣል እንጂ ወንዙ ነው ሀይቁን እስክጨርሰው ነው መጠጣው ምናምን የምትሉት ነገር አይደለም እንደዚህ አይነት ጉዳይ እናንተ የሚበቃችሁን ያክል ለድነቴ ያስፈልጋል የነፍሴን ጩኸት ያረካል አርፍበታለሁ ምትሉትን ውሳኔ ተወስናላችሁ እንጂ እድሜ ልካችሁን ስትጠይቋት ነው ግን ደግሞ ጥያቄ ካለባችሁ ላይክ ምንም መፍራት እኔ አሁን ነገም የሆነ ጥያቄ ቢኖረኝ መጥቼ ከመጠየቅ ከማንም ቤት ገብቼ ከመጠየቅ ወደኋላ አለ ወይ ደግሞ ምንድነው ነፍሴ ያላረፈችም አሁንም እንደዚህ ሁለት ቤት ምን እንትን እያልሽ ነው
ሁለት ቤትም አልነበርኩም አክቹዋሊ። ግን በጣም ብዙ ሰዎችን በጣም ብዙ ሰዎችን በጣም ብዙ ሰዎችን እንትን ሊል ይችላል። አሁን ነገ የሆነ ሰው የሆነ ጥያቄ ቢኖርበት ሰው የማያገኝበት ሲቹዌሽን ላይ ቢሆን ገብቶ ላይ ቢጠይቀው ኢንቴንሽኑ እንደዚህ ነው ምናምን ማለት ልክ አይደለም። በቃ ልክ አይደለም። አንደኛ ይሄ ሶሻል ሚዲያ ነው። ሶሻል ሚዲያን በራሱ በስንት መጥፎ ነገር ፌመስ የሆኑ ሰዎች አሉ። እኔ ፌመስ መሆን ብፈልግ ባይዜ ምንም ያን ያክል መጋጋጥ፣ መጠየቅ፣ ማንበብ አይጠበቅብኝም። የሆነች አጭር ነገር ለብሼ መጥቼ እናንተ ፊት ምንድነው ዊንጠብል ቪዲዮ ከ1 ሚሊዮን በላይ እንደሚታይ ነው ላይክ ክሬዚ የሆነ ነገር መስራት ነው የሚጠበቅብኝ። ገባችሁ? ስርዓት ባለው ነገር መምጣት አይጠበቅብኝም ነበር። እና ብዙ ሰው እንደዚህ ለማግኘት ነው እንደዚህ ከሁሉ ይልቅ የነፍስ ጩኸት ይበልጣል። እና እኔን ኢዳዝም ማተር አም ሶሪ ውሃ ልጠጣ ይቅርታ። እኔን እንትን አትሉኝም፣ አትጎዱኝም፣ ምንም አይነት እንትን አይሰማኝም። ግን ወደፊት ሌላ ሰው መጥቶ መጠየቅ አለበት። ወደፊት ሌላ አንደኛ በምን አይነት እሺ፣ እኔ ኢትዮጵያ ውስጥ ነኝ። እኔም በነገራችን ኢትዮጵያ ውስጥ ብሆን ራሱ እንደው ላይክ አሁን ብዙ ሰው አውቃለሁ። ከአሁን ሳይሆን ከአመት በፊት ከአመት በኋላ ላይክ አሁን ድሮ ላይ ነው ኑሃሚን አንድ ላይክ ስለ ኦርቶዶክስ ማወቅ ፈልጋ ማንን ነው የምጠይቀው? ገባችሁ? ማንም የለም። ሶሻል ሚዲያ ላይ ካለ ማንም የለም ስላችሁ በአጠገቤ የማውቀው ቄስ ወይ ዲያቆኖ የሆነ ነገር አልነበረም። እኔ ድሮ ሳስታውስ እንደዚህ አይነት ሁኔታ ላይ ያሉ ሰዎች ሌላ ሃይማኖትም ላይ ይሆኑ ኢቨን ኢፍ ኦርቶዶክስ ሃይማኖት ላይም ይሆኑ ፕሮቴስታንት ቤቱን በአለት ላይ የሰራና ቤቱን በአሸዋ ላይ የሰራውን መጽሐፍ ቅዱስ ታሪክ ታስታውስታላችሁ? ቤቱን በአለት ላይ የሰራው ማለት ምን ማለት መሰላችሁ? ግራውንድ አለው። በቃ ማንም ሰው ንፋሱም መጣ ዝናብም ዘነበ አይደል ወዴትም እንትን አለበት። ለምንድን እንደዚህ ሆንከው ሲባል ነው ስትባል የማታፍርበት በደንብ መመለስ የምትችልበት ሁኔታ ላይ ስትደርስ ነው መወሰን ያለብህ ወይ መወሰን ያለብሽ። ሰዎች ስላስከፉሽ፣ ሰዎች ስላሳዘኑሽ፣ ሰዎች ስለሰደቡሽ፣ ሰዎች ጎና የሆነ ኔጌቲቭ ነገር ሲመጣ በጣም ነበረ የሚያስደነግጠኝ፣ በጣም ነው የሚያስከፋኝ። አሁን እግዚአብሔር ይመስገን በጣም ኔጌቲቭም ሲመጣ ኦኬ፣ ፖዚቲቭም ሲመጣ ኦኬ፣ ሁለቱንም ልክ በሆነ ወይ መውሰድ የምችልበት አይነት ሌቭል ላይ እየደረስኩ ነው ብዬ አስባለሁ። ሙሉ ለሙሉ ባይሆንም ግን እንደ እኔ ደግሞ ያልሆኑ ብዙ ሰዎች ደግሞ አሉ። መንገድ እየዘጋችሁ ነው። ወጥቼ ላይቭ ላይ ወንድሞችን ሲያዩ ገብተው እንዳይጠይቁ እያደረጋችሁ ነው። ኑሃሚን እንደዚህ ለመሆን ነው፣ የሆነ ስም እየጠቃሳችሁ እንደዚህ ለመሆን ነው፣ እንደዚህ ለማግኘት ነው ሰው። እሺ እንደው እንደዛ ቢሆን እንኳን እንደው እግዚአብሔር ይመስገን መድኃኒዓለምን እንደው እግዚአብሔርን ስም ጠርቼ ስለ እግዚአብሔር ጠይቄ እንደዛ አይነት ሁኔታ ውስጥ እንደዛ አድርጌም ከሆነ ዋው እግዚአብሔር ይባርከኝ በእውነት። ምክንያቱም እንደ ሌሎች ሴቶች ሰውነቴን የሆነ ነገር አድርጌ እንደ ሌሎች ወንዶች የሆነ ነገር ውስጥ ገብቼ በየሜዳው የሆነ ነገር አድርጌ ምናምን ያመጣሁት ነገር አይደለም። እውቅናም ከሆነ እውቅናው እንደው አግኝቼው ከሆነ እንደው አግኝቼው ከሆነ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር የተመሰገነ ይሁን። በዚህ አይነት ዌይ ካገኘሁት በጣም ደስ የሚል ነገር ነው። ነገም መታችሁ ሌሎች እኔ ኢንከሬጅ አደርጋለሁ በጣም እንደዚህ አይነት ነገር አግኝቼ ከሆነ አስቡት፣ ሁለት ጥቅም ነው ለነፍስም ለስጋ እና ፕሊስ ቀልዱ ቀልድ ነው። ሌሎቹ ሰዎች እንዳይጠይቁ ግን አታድርጉ። ፍሪሊ መጠየቅ አለባቸው። ያልገባቸውን ላይቭ ላይ ወንድሞች ሲያዩ ገብተው መጠየቅ አለ። አሁን እኮ እግዚአብሔርን ሁሉም ሰው እየተጨነቀ እኮ ነው።
ጌታ የሆነ ጥያቄ እንኳን ቢኖረው አስቡት፣ እኔን ከሁለቱም ወገን እየለጠፋችሁ ትሳደባላችሁ። እንዳልኳችሁ ለእኔ ምንም ችግር የለውም። ኑሐሚን ለማስመሰል ነው፣ ኑሐሚን እንትን ፈልጋ ነው። ሁለቱም አይነት ወይ ምንም ችግር የለውም። ግን ኑሐሚን ብላችሁ ስታነሱ ነገ አንድ ሴት ውስጧ ቢጨነቅ የሆነ ነገር ውስጥ ብትገባ ስለ ሃይማኖቷ ማወቅ ብትፈልግ ስለ እናንተ ሃይማኖት ማወቅ ብትፈልግ መንገድ እየዘጋችሁ እንደሆነ ግን ወቁት። ወንድሞች የሚሰሩትን ስራ ወንድሞቻችሁ 24 ሰዓት እንቅልፋቸውን ትተው ብዙ ነገራቸውን ትተው ስራቸውን ትተው እዚህ ላይ ቁጭ ብለው የሚያስተምሯችሁ ለዚህ አይደለም። መቶ ሰው እንዲጠይቅ መቶ ሰው እንዲማር ነው። እና እናንተ በተቃራኒው የጠየቀው ሰው እንዲህ ነው፣ የጠየቀው ሰው እንዲህ ለመሆን ነው እያላችሁ ሌላ ርዕስ አምጥታችሁ ከምትፈተፍቱ እናንተን ቤት ከፍታችሁ ተጠየቁ፣ አስተምሩ። ለመታወቅም ከሆነ ዳትስ ጉድ። በእንደዚህ አይነት ወይ ሴት ስትታወቅ ኢንከሬጅ ማድረግ ነው። በእንደዚህ አይነት ወይ ሰው በፖዚቲቭ በሆነ ወይ አንደኛ ነገር እኔ እንደው በእግዚአብሔር አንድ ቪዲዮ አምጡልኝ እስኪ ኑሐሚን ሃይማኖት ለመቀየር ነው እየጠየቅኩ ያለሁት ብዬ ያልኩበት አንድ ቪዲዮ አለ? የለም። እንደዛ እንኳን ቢሆን ማለት ሃይማኖት ለመቀየር ነው እየጠየቅኩ ያለሁት ያልኩበት ቪዲዮ የለም። አላልኩም። እኔ ከመጀመሪያው ግን ውስጤ የነበረ ጥያቄ ነበረ፣ ውስጤ የነበረ ጩኸት ነበረ። በቃ ጠየቅኩ። እግዚአብሔር የተመሰገነ ይሁን። በቃ እንዳልኳችሁ ነው። እንደኔ አይነት ደግሞ ብዙ ሰዎች ይኖራሉ፣ መጠየቅ የሚፈልጉ፣ ማውራት የሚፈልጉ፣ መተንፈስ የሚፈልጉ፣ ማወቅ የሚፈልጉ እና ፕሊዝ ሰው አትሊስት እናንተ ችግር የለውም፣ ለእናንተ ችግር የለውም። ለሌላ ሰው ግን የመዳኑን መንገድ እየዘጋችሁ ነው፣ የማረፊያውን መንገድ እየዘጋችሁ ነው። እና አም ሶሪ ሴይ ዲስ ግን ፕሊዝ ያው እንዳልኳችሁ ለእኔ አይደለም፣ ለእኔ ዳዝንት ማተር። እኔ አይደለም የእኔ ፎቶ ተሰቅሎ የእኔ እስከነ ፋሚሊ ተሰቅሎ እንኳን ስሰደብ ያን ያክል እንትን አላለኝም። እና ግን ያው እንዳልኳችሁ የሌላንም ሰው እንትን ከምትዘጉ እየተናገርኩ እንደሆነ አይሆፕ ይገባችኋል። ማለት ሰው ከምንም ኢንቴንሽን መቶ ስለ እናንተ ሃይማኖት ሲጠይቃችሁ እሰየው፣ ለምን አትመልሱለትም? እንዲህ ሐዋርያት እኮ እንደው አይደለም ተጠይቀው ገና ሳይጠየቁ ለማውራት ነው እኮ ሀገር ዓለሙን ሁሉ ሲዞሩ የኖሩት። እናንተ ደግሞ ተጠይቃችሁ እድል አገኛችሁ እንደውም ለመናገር። ሰው ከመጥፎም ከኔጌቲቭም ከፖዚቲቭም ወይ ይጠይቃችሁ። ታስኩድ ኦፖርቹኒቲ እኮ እናንተ ጋር ያለውን እውነት ለማውራት እና በዚህ ወይ ተረዱት። እሳይ ተጠየቅኩ። ኔጌቲቭሊ ፖዚቲቭሊ የሚጠይቀኝ ምን አገባኝ? እኔ እድሉን አገኘው ስለ አምላኬ ስለማመልከው ቤት ስላስተምሮቴ ለማውራት እድሉን አገኘው የሚል ፖዚቲቭ የሆነ ማይንድ ሴት ቢኖራችሁ በጣም ጥሩ ነው። እና ጋይስ ወዳችኋል። በሉ ኮፒ ሊንክ አርጉ። እውነት አይቢኒያ ማለት ይህን ሁሉ ሰዓት ለፍቺም አውርቼም አሁን ድጋሚ እዛው ላይ ነው። ታውቃላችሁ እኔ ለምንድን ነው እኔ አደባባይ ላይ ወጥቼ በነገራችን ላይ አሁንም እየተናገርኩ ነው። እግዚአብሔርን አልናገርም። ለምንድን ነው ለእናንተ ወጥቼ የምናገረው? አይ ናቲ ምንም አልተፈጠረም። ለምንድን ነው ወጥቼ ለእናንተ የምናገረው? እሺ ጥቅሙ ምንድን ነው?
ኦ ኑሐሚን እንደዚህ ሆነች እንደዚህ ሆነች ነው። ከዛ በዩቲዩቡ በቲክቶክ ነው። ከዛ እኔ ኢንተርቪው ተጠርቼ ለምንድን እንደዚህ ሆንሽ መልስ ሰጣ። ለምን? እሺ አይ ምክንያቱን አሁን አንድ ሰው ላይክ መጥቶ ምክንያቱን ያስረዳኝ። ለምንድን ነው እኔ ፐብሊክሊ እንደዚህ ሆንኩ እንደዛ ሆንኩ እምለው? የኔ የመዳኔ ጉዳይ የኔ አይደለም፣ በቃ የኔ ነው። ኮፊ ያስፈልገኛል፣ እግዚአብሔር ያክብር። የኔ ነው። ሰው እንዳልኳችሁ ነው። በቃ በራሱ መወሰን ካለበት በራሱ ይሄ ህይወቴ ነው እኮ ጋይስ፣ የእናንተ ህይወት እኮ አይደለም ይሄ። ሜክ ቲንግስ ክሊር። አሁን ክሊር አልሆነላችሁ? ይስማ ከእንደው እግዚአብሔር ይስጥ። ኤስ ክሊር አየ ኪኪ እንደው አንቺ እኮ ገና አሜን አሜን። ዩ አር ቬሪ ኦብሰስድ። በምን ኦብሰስድ የሆንኩት አልገባችሁ? ይደገም። አረላሽ አረ ደስ አይልም ጋይዝ። እንዲህ ሙሉ ሰዓት ስለበልኩ ቆይቼ ይደገም። እኔ ግልጽ ነው። አሜን። እና እንደነገርኳችሁ ነው እንግዲህ የራሴን ውሳኔ ወስኛለሁ፣ ግን ለእናንተ ማሳወቅ ማለት ሲጀመርም እንደዚህ አይነት ሁኔታ ውስጥ እንደዚህ ለምንድን ነው የምመልሰው? ጋይስ ታው በቃ ሰው እንትን አትበሉ። እግዚአብሔር ሰው ፍሪሊ ይጠይቅ። በቃ በእኔ የኔን ስም እያነሳችሁ ስትሳደቡ ምናምን ሌላ ሰው እንዳይጠይቅ ነው የምታደርጉት። እንዲህ ለመሆን ነው እንደው እግዚአብሔር ረዳኝ። ጌታን እንኳን በዛ መንገድ ሆንኩኝ። ሰው በስንት መጥፎ ነገር ሌላ ነገር ይሆናል። እኔ ተምሬም ሁለቱንም እኩል ማስኬድ ከቻልኩ እግዚአብሔር መሰገነ። አይመስላችሁም? ከስ ምኑን አፕሎስ የትኛውን መዝሙር ነበር ያለ? ቆይ ዲክላይን እያደረኩ መጀመሪያ ኦርቶዶክስ አሁን ኦርቶዶክስ ነው ቢግዲል እኮ። ኦኬ እሺ፣ ቆይ ላፕቶፕ ላስመጣ እንዴ። ታናሽ ወንድም ታናሽ እህት ይኖራችሁ ጋይስ? አሁን ተኝተው ነው የሚሆነው፣ ግን ያመጡልኛል ብዬ አስባለሁ። ኢንቦክስ እናውራ። ኤሎን እኔ ኢንቦክስ አላወራም። ለምንድነው ኢንቦክስ ማውራ እንዴ? ኢንቦክስ ጋይስ ኧረ እኔ አላወራም ኢንቦክስ አላወራም። ኮፒ ሊንኩን አንድ ሺህ አስገቡት። እና ኮፒ ሊንክ አርጉ። ቆይ ከፍታለሁ። ኮፒ ሊንክ አርጉ፣ ታብታብ አርጉ። ጆ ይሄ እየበዛብኝ ነው። መቸኝ የኔ ጌታ ወይዬ መቅዲ እና በእውነት ግን እኔ በጣም ያየሁት ነገር ምን እንደሆነ ታውቃላችሁ? እግዚአብሔርን አያለው አንዳንዴ ዝም ብዬ ኮመንቶችን አያለው እና ኔጌቲቭ ኮመንት ይሰጣሉ አንዳንድ ሰው። አንዳንድ በጣም አብዛኛው ሰው ፖዚቲቭ ኮመንት ነው የሚሰጠው። አረ ታይ እንዲ ልታሳፍሪኝ እንዳትሞክሪ፣ የተዘጋ ድምፅ ነው። እና ኔጌቲቭን ኮመንት የሚመልሱበት አንዳንድ በጣም ጠንካራ ይሄ እንዴት ነው የሚመልሱበት ወይ በጣም ይገርመኛል። አንድ የሆነች አርቲስት ሰምታችኋል? ዲፕረስድ የሆነች በኮመንት እግዚአብሔርን የምሬ ነው። አወቃችኋት? ዲፕረስድ የሆነች በኮመንት ከዛ በኋላ ይሄ በቦዲዋ ሼምድ ሆና የምትለቃቸው ፎቶ በሙሉ እንደዚህ ከዚህ በላይ ምናምን ነበሩ እስከሆነ ጊዜ ድረስ።
ገርሜ እስከሆነ ጊዜ ድረስ እግዚአብሔርን በጣም እንትን ውላ ዲፕረስድ ሆና ነበር። እኔ እንኳን እግዚአብሔር ይመስገን እንደው ምንም አይመስለኝም፣ ግን ኮመንት ስትጽፉ ማለት ሌሎች ይሄ የሆነ ስስ ልብ ያላቸውን ሰዎች ይጎዳል። እግዚአብሔርም በጣም ብዙ ሰው ይጎዳል። ማንን ነው ብሎክ ያደረኩት? ስላሴን ካላፈራችሁ እኔን ስንት ቀን ኤሚ ታዲያ ብሎክ ሆነ ነው የምጽፈው?